ያቺ የተረገመች ልጅን በባዶን ያጣናት አንቺ እሱ ነው እንዲያሳስብሽ። እና ከዚህ በላይ ምን አለ? ድፍን 1 ሚሊዮን። ማርዳ ራሷን ስታም ወደቀች። ማርዳ እዝራ ወንድሟ ሲመጣም በጣም ደነገጠች። አብርሃምም እንደዛው እዝራ ወደ ቤት በመምጣቱና እንዲሁም ደግሞ አብርሃም በጣም የደነገጠበት አቶ አብርሃም በጣም እንደተገረምክና እንዲሁም ደግሞ እንደደነገጥክ አውቃለሁ፣ ግን ደግሞ ይሄው መጣው ብሎ እዝራም ይላል። ይህንን በሚናገርበትም ሰዓት በጣም ነበር አብርሃም እየተገረመው። ዲናና አብርሃም አንድ ላይ ቁጭ ብለው ምግብ እየበሉም እያለ ነበረ እዝራ ቤቱን ከፍቶም የገባው። በመጀመሪያ ግን በጣም በሚያሳዝን ሁኔታ ማርዳ ራሷን ስታም ወደቀች። እንዲሁም ማርኮን አሁን ላይ እያበደም ይገኛል። ማርኮን እና ዲና ምንም ነገር ሳያገኙ ባዶ በመቅረታቸው ማርኮን ዲናን ሲጣ አደረጋትኝ። እገልሻለሁ፣ ይኸውልሽ አልመረሽም፣ ዛሬ ይኸው ይህን ብርሽ ከየት አባታችን ነው አምተን የምንከፍለው? ቆይ እንዴት እንደዚህ ሊሆን ይችላል? በአንቺ እንዝላልነት ምክንያት ነው ይህ ሁሉ ችግር የተፈጠረው በማለት ማርኮንም በጣም ተናዶ ይናገራታል። እንዲሁም ዲና በፍጹም እኔ ይህን ነገር እማቀው ነገር የለም፣ ይልቃውስ ያንተ የሆነ ሰው ነው ይህን ነገር ያጠቃን እንጂ በምን ያውቃል? አንድ ተራ ሌባ እንዴት እኛ ብር እንዳዝን በምን ያውቃል? ስለዚህ ያዘረፈን ያንተ የራስ ጓደኛ ነው የኔ የምትለው ሰው ነው በማለት ዲናም ነገረችው። እንዲሁም ማርኮን በፍጹም የኔ የሆነ ሰው ይህን ነገር እንዲያደርግ አይችልም። ደግሞስ ቆይ እንዴት ነው ተመሳሳይ ሻንጣ ሊያዘጋጅ የቻለው? እናም ደግሞ ያኔ ገፍትሮህ የጣለህ እና እንዲሁም ደግሞ ያስጣለህ ሆን ብሎ ነው ይህ ነገር ይህ ድርጊት የተደረገው በማለት ሁለታቸውም ግራ ተጋብተዋል። ማርኮን ግን አሁን ላይ በጣም ከባድና ችግር የሆነበት ምክንያት ቤቱንም ብሩንም ሁሉንም ነገር አተናል። እሺ አሁን ምንድን ነው አርግ የምትይኝ ዲና በማለት በጣም ያዝናል። እንዲሁም ዲና በቃ ማርኮን እኔ ምንም ማድረግ አልችልም፣ ግን ደግሞ እንዴት እንደሆነ ማጣራት አለብን። ቆይ እንዴት ይሁሉ ሴራ ሊሰርብን ይችላል? ዝም ብሎ የሆነ ምክንያትማ ይኖራል በማለት ዲናም በጣም ተገርማም ይህን ነገር እያሰበች ትገኛለች። ነገር ግን ያም ሆነ ያ ይኸውልሽ አሁን ላይ የአብርሃምንም ቤት ሆነ እንዲሁም ደግሞ ይሄ ብር እሺ ከየት መጥቶ ነው የሚከፈለው? ይኸውልሽ ዲና እኔ የለውበትም በማለት በጣም እያዘንና እንዲሁም ደግሞ እያለቀሰም ይህን ነገር ሲናገር በቃ እኔ ቆያውን ሁሉንም ነገር አስተካክላለሁ በማለት ዲናም አብርሃምን ከቤት ውጭ በሚላ ሰዓትም ይኸውልህ ነፍሰ ጡር መሆኔንም እንዳትረሱ በማለት እንዲሁም ደግሞ ነፍሰ ጡር መሆኗ ውሸት እንደሆነም ዶክተር ርብቃ እውነትን አውቃለች። ምክንያቱም ደግሞ እሷ ታደርገው በፍጹም እሷን አላምናትም። የአብርሃምን ልጅ በፍጹም አላረገዘችም አውቃ ነው በማለት ዲናን በመጠራጠር ይህ ሁሉ ነገር ውሸት ነው በማለት አሁን ላይ በተለይ ደግሞ ውሸቷን በሆኑንም ታውቋል። ስለዚህ ዲና ምንም ነገር ሳትይዝ እዛ ቤት ውልቅ ብላም እንደምትወጣ ታውቃለች። ስለዚህ አብርሃም እምነቱን አውቋል። አሁን ላይ በተለይ ደግሞ እዝራ የማርዳ ወንድም መጣ። ይህ ደግሞ ለልዩ በጣም አሪፍ ነገር ነው የሆነላት። ልዩን አስገድዶና እንዲሁም ደግሞ ሊገላት ሲልም ይነ ዲናና እንዲሁም ደግሞ የማርኮን ቅጥረኛ አንቋት እያለም ነገር ግን ደግሞ ፍቅረኛሞች መስሎ እያስመሰለም ነበር። እናም እዝራ በጣም ይቅርታ አድርጉልኝ በሉ መቀጠል ትችላላችሁ ብሎም ሲያልፍ ምንም ደስ አላለውም ነበር። ምክንያቱም ደግሞ ከልዩ ላይ በጣም ድንጋጤና እንዲሁም ደግሞ ምንም እንኳን ያለመደሰት ነገር ይታይባት ነበር። እዝራም ዝም ብሎ ማለፍ አልፈለገም። ቆይ ምንድን ነው እየተካሄደ ያለው በማለት ዘወር እያለም ያያል። እንዲሁም ደግሞ አጋቹ ወይም ደግሞ የነዲና ቅጥረኛ ከኋላ ልዩን በቢላ እየወጋትም ነው። አንድ ብተነፍሽ ይውልሽ እገልሻለሁ እያለም ከኋላ ቢላውን ደብቆም እየወጋት ነው። ስለዚህ ውኡ ብላ አትርፈኝ ወይም ደግሞ ካለውበት ችግር እባክን አስወጣኝ ማለትም ደግሞ አልቻለችም። ምክንያቱም ይህን ድምፅ በምታሰማበት ሰዓት ከኋላ እንደሚጎዳትም ስለምታውቅ ነበር። ነገር ግን እዝራ እንደዚህ መሄድ አልፈለገም ነበር። እናም ስለዚህ በስተመጨረሻም ግን ደግሞ ልዩ ተገዳ እንደሆነ ማወቀ። ቆይ ምንድነው ችግርህ አንተ? እንዴት ሴት ልጅ ያለ ፍላጎቷ እንደዚህ ታደርጋለህ? በማለት እዝራም የልዩን አጋች ይዘዋል። በቃ አንተ ምን ይመለከተዋል? እኔ እኮ ፍቅረኛ ነች፣ የፈለግኩትን ነገር ማድረግ እችላለሁ። ይህ ደግሞ ለእኔ መፍትሄ ነው አይደል እንዴ ብሎም ሲጠይቀው በፍጹም ሴት ልጅ ያልፍላጎቷ እንደዚህ ማድረግ አትችልም። እናም ስለዚህ አንተ ወንጀለኛ ነህ፣ አለቅህም በማለት እንቅ አድርጎም ይዘዋል። እዝራ በጣም ተናዶም ነበር። ስለዚህ አንተ ቆይ ምን አባ ፈልገ ነው ብሎም ሲመታው ወይም ደግሞ እዝራ የልዩን አጋች
መሬት ላይ ይጥለዋል። እናም ቅጥቅጥ ያደርገዋል። ከዛም በኋላ ልዩ በጣም ደስ አላት። እውነት በጣም አመሰግናለሁ ብላ ልዩ እባላለሁ ብላም ስሟን ነገረችው። እንዲሁም እሱ እዝራ እንደሚባልና እንዲሁም ደግሞ እህቱን ፈልጎ እንደመጣም ነገራት። እህቱ ማን እንደሆነች ጠየቃት። ሲጠይቃት ግን በጣም የሚገርም ነበረ። እናም ማርዳ ትባላለች በማለት ሲል ልዩ በጣም ደነገጠች። ቆይ እንዴት ብላም ስትለው ሁሉንም ነገር ሲያስረዳት የማርዳ ወንድም መሆኑን አወቀች። እሷም በጣም ደስ አላት። ማርዳን እንደምታውቃትም ነገራት። እናም በጣም አመስግነውም ተለያዩ። ከተለያዩም በኋላ ግን ደግሞ እዝራ ቀጥታ ወደ አብርሃም ቤት ነበር የሄደው። ምክንያቱም ደግሞ እህቱን እንዳልሆነች ሆና ነበር የሚያገኛት። እናም የማይረባ ቤትና እንዲሁም ደግሞ የማይሆን ቤት ውስጥ ሲያገኛትኝ በጣም አዝኖ እዩልሽ እህቴ አንቺ እዚህ ውልነሽ፣ እሱ ግን የተንደላቀቀ ቤት ላይ ይኖራል። አንቺ ይኸው ይህን የሚመስል ቤት ላይ ነው የምየኖርሻለሹ ብሎም በጣም ተናዶም ይነገራታል። ይህንን በሚናገራት ሰዓት ማርዳ በጣም አዘነች። ስታዝንም ቆይ እህቴ ምን ሆነሽ ነው ግን? እኔ መቼም ቢሆን እህቴ እንድትከፊና እንዲሁም ደግሞ እንድትጎጅ በፍጹም አልፈልግም። ይውልሽ እኔ እያለው በፍጹም እንድትከፊ አቺም በማለት ማርዳን ማባበል ጀመረ። እናም ለምንድን ነው እሱ ቆይ ግን ይህ ቤት አንቺ እዚህ ቤት ውስጥ እየኖርሽ እሱ ደግሞ እዛ የተንቀላጠጠ ቤት ውስጥ ይኖራል ለምን ብሎ ይጠይቃታል። ይውልህ እዝራ ይህ ነገር አይደለም፣ ቆይ ተረጋጋና እነስረዳለሁ። ያ ቤት የልጄና እንዲሁም የአብርሃም ቤት ነው ብላም ትለዋለች። እሺ ይሁን ችግር የለም የአንቺ ቤት አይደለም ወይ ብሎም ሲላትኝ ይኸውልህ እዝራ ወንድሜ ቤት እኮ የሚያስፈልገው የሚኖር ሰው ነው። እኔ ደግሞ መኖር አልችልም፣ ምክንያቱም ደግሞ ነገ ዛሬ ሞቴን የምጠባበቅ ሰው ነኝ በማለት ስትለውም እዝራ በጣም ይደነግጣል። እህቴ ምን እያልሽ ነው? ምን ማለት ነው ብሎም ስጠይቃትኝ እንዲሁም ማርዳ ስቅስቅ ብላ ማለቀሰች። ቆይ ምንድነው እየተፈጠረ ያለው? ምን ሆነሽ ነው ብሎም ይጠይቃታል። ይህንን በሚጠይቃት ሰዓት በቃ ይል ወንድሜ እኔ በሽተኛ ነኝ፣ ስለዚህ ያ ቤት ደግሞ ለልጅና እንዲሁም ለአብርሃም ያስፈልጋቸዋል። አብርሃምም ልጅን በስርዓት ብዙ ማሳደግ አለበት፣ ስለዚህ እባክን ተው በማለት ትናገረዋለች። ቆይቴ ለምን ሁሉ ነገር እውነት ሰሎሜን የነገረችኝ ሁሉ እውነት ነው ወይ ብሎም ይላታል። ማርዳም በጣም አዝና እና ተክዛ ወይም ደግሞ እንባዋ ነበር የቀደማት። ቆይ እሺ ንገረኝ እህቴ ምንድነው እየተፈጠረ ያለው? እኔ አልገባኝም ብሎም ይላታል። እና ማርዳ የካንሰር ታማሚ እንደሆነች እና እንዲሁም ደግሞ ነገ ዛሬ ሞቷን የምትጠባበቅ እንደሆነም ወንድም አወቀ። በጣም አዘነ። ግን ደግሞ ቢሆንም በፍጹም እስካለች ድረስ ቤትሽን መልቀቅ የለብሽም በማለት በጣም ያዝናል። እባክን ተረጋጋ ብትለውም እዝራ ግን በጣም ተናዶ ወደ አብርሃም ቤት ነበር ሄደው። አብርሃም ጋር ሂዶም በር በሚያንኳኳበት ሰዓት ልዩ ነበረች የከፈተችው። ልዩ ስታየው በጣም ደነገጠች። ቆይ ምን ፈልገ ነው አንተ ሰው ግን እኔን እየተከታተልከኝ ነው ወይ በማለት ልዩም ቁጣዋን ታቀርባለች። ነገር ግን ደግሞ ቆይ አንቺ እዚህ ውስጥ ምን ትሰሪያለሽ ብሎም እዝራም ጠይቃታል። ምን ማለት ፈልገ ነው? ቆይ ለምንድን ነው? ይኸውልህ አንተ ሰው ስርዓት ይኑሮ፣ እኔ እንደዚህ አይነት ነገር አይመቸኝም በማለት ልዩም ቁጣዋን ትናገራለች። በቁጣ እዝራ ስትናገረው ይኸውልሽ አንቺ ቆይ እዚህ ቤት ምን ትሰሪያለሽ? ለማንኛውም ዞር በይልኝ ብሎም ሲላትኝ እሱም ወደ ውስጥ በሚሄድበት ሰዓት እሷም ደንግጣ ነበር ሄደች። ይኸውልህ እኔ ዝም ያልኩህ የማርዳ ወንድም ነህ ብዬ ነው እንጂ ስርዓት ይኑር በማለት እናም ዲናና እንዲሁም ደግሞ አብርሃም አንድ ላይ ቁጭ ብለው ምግብ እየበሉ ነበር። በዛን ሰዓት ግን ደግሞ እዝራ ነበር የደረሰው። እዝራ ሲገባ አብርሃም በጣም ደነገጠ። ሻንጣውንም ጣለውና እሺ አብርሃም እንደደነገጥ ካውቃለሁ፣ እንዲህ በቀላሉ ስለመጣው በጣም ደነገጥ ካለ በማለት ሲነግረውም አብርሃም ምንም አይነት መልስ መመለስ አልቻለም ነበር። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሳሚላ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ወዳችሁ ፈቅዳችሁ ለምትከታተሉን ከልብ እናመሰግናለን። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ ቤሳቱ አዳዲስ ቪዲዮችን ስንለቅ ለእናንተ ተደራሽነት እንዲሆን ያደርጋል ማለት ነው። ውድ ፋሚሊዎች እንግዲህ ዛሬ ምን ተፈጠረ ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም እየገባችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሳቤላ እንግዲህ ወደ ቤት በመምጣቷ እንዲሁም ደግሞ እዝራ ወይም ደግሞ የማርዳ ወንድም ወደ ቤት በመምጣቷ